ኮሎኔል ደመቀ ለአብይ ተገርዷል። ደመቀም ለአብይ ተገርዷል። ያ ጌታቸውም ለአብይ ተገርዷል። ሁለቱም ለአብይ ተገርዷል። አብይ አህመድ አማራን ያድናል የሚል እምነት አላቸው ወይ? አብይ አህመድ አማራን ያድናል ወይ? አብይ አህመድ ለአማራ መፍትሄ ይሰጣል ወይስ የወልቃይት ህዝብ ከአማራው ተነጥሎ ብቻውን ተዋግቶ መሬቱን ያስከብራል ወይ? ከጎንደር ተለይቶ መሬቱን ያስከብራል ወይ? እነ ርስቴን ታምናለህ እንዴ? ርስቴ እኮ ያለችው እኮ እኛ ራሳችን ከቻልን ተገንጥለን እንኖራለን። ኮሎኔል ደመቀ ከርስቴ ጋር ይገናኛል ታውቃለን? እኛ በአደባባይ ተናገር። እኛ ስንቋቋም ራሳችንን ስንችል ወልቃይትን ይዘን እንኖራለን፣ እንገነጠላለን። አማራው የሚፈልገው መሬቱን ነው ስትል በጆሮ ሰምቻለሁ። እንዴት ደመቀን ታምነዋለህ? ሰው ማመን የለብም። ስራው ምንድነው ነው? እንገላለን፣ ፋኖን እንዋጋለን አለ። እኔ ብዙ ማንሳት ይችላል የሰውየውን ስተቶች። በእውቀትም የተጠቀጠቀ ሰው አይደለም ደመቀ። እነ ናሁሰናይ ዋጋ በከፈሉበት ሀገር፣ ሌሎች ጀግኖች ዋጋ በከፈሉበት ሀገር ለአብይ አህመድ ተገርጄ አማራን ወልቃይትን አስከብራለሁ የሚለው ትርፉ አልታየንም። እነ ዘርዓ ያዕቆብ ድጋሚ ብታዩት አማራው ብቻውን ማሸነፍ ይችላል። ምክንያታዊ ነው። በቁጥር ጥላይ ወጥቶ ይታገል፣ እሱ ጫካ ይግባ። ጫካ ገባ ማለት እኮ ህዋት ቦታውን ይዟል እኮ። ምንድን ነው እንዴት ማሸሹም ዞር አሉ። አሁን ቦታ ወጥቶ ምንድን ነው የምታደርገው? ጫካ ይግባ። ከዛ በኋላ እዚህ አንድ ያልሆነ የፋኖ ትግል ውስጥ ገብቶ ምንም መጨረሻ ላይ ሁሉንም አተነቁጭ ነበር። ከሸዋ ምድር ላይ ታስታውስ እንደሆነ የህግ ማስከበር ዘመቻ ላይ ከሸዋ ላይ ሆኖ ከሸዋ አንድ ባለስልጣን ጋር ይጣላል። ለምን ተጣላ ሲባል ወልቃይት ወገኖቹ ጋር አትዘምትም ብሎ ስለከለከለኝ እገለዋለሁ ብሎ ተነስቷል። ለወልቃይት ከሸዋ አሁን ከአማራው ጋር ሆና አማራ ጋር እኮ ነው ያለው እሱ እኮ አብይ አህመድ ጋር ያለው እዛ ቦታውን ማስከበር። እኛ እኮ ያ ቦታው እኮ አማራ ክልል ውስጥ ሁለት ሶስት ነገር ነው። ይዘር መዋጋት፣ አብይ አህመድን መዋጋት አንደኛው አይደል? አብይ አህመድን መዋጋት ማለት በቃ ቤዚክሊ ለቲፒኤልኤፍ ይግባ ነው በቃ። ከዛ ለቲፒኤልኤፍ ይሰጠዋል በቃ አለቀ በቃ። እዚህ የአፋብን ትግል እንደሆነ የሚታመን ትግል አይደለም። አፋብን ትግል ካየኸው አንድ ወረዳ መቆጣጠር አልቻሉም። አንድነት የላቸውም። እንደዚህ አይነት በስነ ስርዓት የያዙትንም አንድ ቀበሌ በስነ ስርዓት ማስተዳደር የሚችሉ አይደለም። እያየ ነው እንግዲህ የሚታየው እና አሁን በሱ ሄዶ አብይ አህመድን እዛ ጋር ቢወጋ እኮ በአብይ አህመድ ከትግሬዎች ጋር ይደራደራል፣ ለዛ ለትግሬዎች ይሰጣል። እኛም እንኳን ወልቃይት ምንም ነገር ሳንይዝ ባዶ እጃችን ነው ማለት ነው። አብይ አህመድን ታምኑታላችሁ ማለት ነው። እዛ ቦታ ለእኛ እኮ አይደለም ለራሱ ሲል ነው ያንን ቦታ የሚያስከብረው ለራሱ ሲል ነው። ሁለት ነገር ነው። ያ ቦታ ህዋት እንዲገባ ትፈልጋለህ? ያ ቦታ ላይ ህዋት አማራውን አሸንፎ እንደማይገባ አማራው አንዱ ነው ቢደራጅ አብይ አህመድ ጋር ከተዋጋ ህዋት እንዴት ነው የማይገባው? እዛ ጋር አልገባኝም። አሁን ለምሳሌ አሁን ወልቃይት እኮ ኮሎኔል ደመቀ ዘውዱ ስንዴ ለብሶ ስንዴ አስለብሶ እና ትክክል ነው ማድረግ ያለበት ነው። እዛ ጋር እንዴ ቦታው እኮ ማስከበር አለበት። ቦታው ሌሎቹ እንዴ እዛው ወልቃይት ላይ እኮ ወልቃይት ላይ የታሰሩ ሰዎች እኮ አሉ። አንዴ ካንሰፕት መሰጠላው አንዴ ሆልዳል ነገሮችን ሰከን ብለየው አፋብን የሚባለው ኃይል ትክክለኛ አንድነት ያለው ጠንካራ ቢሆን ኮሎኔል ደመቀ ደጀን ይሆን ነበር። ተረዳኝ። አብሮ ደጀን ይሆናል። ደን በዚህ በኩል ቲፒኤልኤፍንም ብልጽግናንም መታገል ከቻሉ ማለት ነው። አሁን ያለው አማራጭ አሁን ኮሎኔል ደመቀ በመጀመሪያ አማራ መሆኑን እሱን እኔ ያው የአባቱ ትግሬ ነኝ ስላለ አምናሹር ግማሹ አማራ ይላል፣ ግማሹ ትግሬ ነው ይላል። አማራ ነው እንበልሽ። አማራ ከሆነ ወልቃይት ለአብይ አህመድ የባርገኒንግ ቺፕ ነው። ተረዳኝ። የባርገኒንግ ቺፕ ነው። ወልቃይትን ለትግሬዎች ሰጠ ማለት ትግሬ ወልቃይትን ተቆጣጠረ ማለት እንትን ያገኝ ሞር እንትን አክሰስ ያገኛልኝ አይደል? አክሰስ ካገኘ ወደ 4 ኪሎ የመሄድ ፍላጎታቸውን አያቆሙ። ገባ? በዚህ በኩል አሁን እሱ እያለ ያለው ወልቃይትን ለጊዜው ኮሎኔል ደመቀ ይዞታል። ኮሎኔል ደመቀ አማራ ነው ብለህ ታምናለህ ወይ? መጀመሪያ ጥለው አንድ ሴት ሁለት ወንድ አታገባም። ኮሎኔል ደመቀ ዘውዱ ቁርጥ አድርጌ ልንገርህ፣ እንደ አማራ ቁርጥ አድርጌ ልንገርህ፣ በጣም ይሄ ምክንያታዊ ያልሆነ ነገር እንድትነግረኝ አልፈቅድልህም። ምክንያቱም
እሱ ለአማራ ህዝብ እየተጨፈጨፈ የተገደለ ነው። ከአማራ ጋር የሚቆም ከሆነ ከአማራ ጋር አይቆም፣ ጊዜ ይፈጃል። አማራ ነው ብለህ ታምናለህ? ያን እኮ ማጥራት ነው። ትግሬ ነኝ ብሏል፣ በአባቴ ትግሬ ነኝ ብሏል። እኔ በሱ ቦታ ለመሰቆይ እሱ ወደ አንተ ከመምጣት በፊት አማራ ነው አሁን አማራ አይደለም ካልክ በቃ ኬስ ክሎዝ ዳን አይደለም። ስለዚህ አሁን አንተ አማራ አይደለም ካልክ ትግሬ ነው ካልክ ኬስ ክሎዝ ጨርሰሃል ማለት ነው። ስለዚህ ወልቃይት ላይ ያለውን አማራ ከሆነ ግን አማራ ነው ካለን ግን ያለው አማራጭ ጫካ መግባት ነው አለ ኮሎኔል ደመቀ። ከወንድሞቹ ከፋኖች ጋር ሆኖ መሪ ሆኖ ቢመጣ ማን ይከለክለዋል? በነበረው ከማን ጋር ዘመነ ነው መሪ የሚያደርገው? ዘመነ ጋይታላ እስክንድር ነጋ ታላቁ እስክንድር ነጋ ያባረረ ትግል ድዩቴን ኮሎኔል ደመቀ ዘውዱን ይቀበለዋል? የአማራን ትግል እንዴት ነው የምናወጣው? እንዴት አድርገን ነው የሚለውን ነገር መስራት እንጂ ከኮሎኔል ደመቀ ዘውዱ ጋር መቆም ተገቢ አይደለም። እኔ እያልኩ ያለው አማራ ካልሆነ እኔ ኬስ ክሎስ በቃ ዳን። አማራ ነው የምትሉ ከሆነ ግን ኮሎኔል ደመቀ ዘውዱ አማራ ነው ካላችሁ ኦኬ፣ ሁለት መንገድ ነው የሚኖረው። አንደኛው ሁለት ማንነት ነው ያለው። እንትን ማድረግ እኮ ትችላለህ እኮ አሁን እኮ ይኸውልህ ኤኒ ታይም እኮ የብልጽግና መንግስትን መገልበጥ አይችልም አይደል? ኮሎኔል ደመቀ ብቻውን መታገል አይችልም። ህዋትንም መታገል አይችልም ብቻውን አይችልም። ኦኬ ከፋኖ ጋር ከአፋብን ጋር ተቀላቅሎ ህዋትና ብልጽግና መገልበጥ አይችልም አይደል? አይችልም። ስለዚህ ያለው ምርጫ ምንድን ነው? እዛ ወልቃይት ላይ ያው እንግዲህ ከብልጽግና ጋር እየሰራ እዛ ጋር እኮ ይኸውልህ ዮዳ እዛ ጋር ከኦሮሞ ጋር አይደለም። አሁን ለምሳሌ ያ መሬት ያ ድንበር መሬት ነው። ድንበር መሬት ደግሞ ማለት ደግሞ ያ ኮሪደር ነው። ኮሪደር ሰጠ አሳልፈ ለህዋት ሰጠ ማለት በቃ ታስተኛ ኮሪደር አርባ ነው የምንለው ማለት ነው። ቁማር እየተጫወተ መጠበቅ አይችልም ወይ ነው እኮ አለ። ቁማር እየተጫወተ መጠበቅ ነው እንጂ እስቲ ያለው አማራጭ አለ ነው። አማራ ነው ካልን ቆይ ዮዳ መቼ ሄዱ እነሱ? ጭራሽ ምን ያደርጋል እዛ ወልቃይት ጋር ምን አገናኘው? እዛ አይሄድም። ለምን ምን አገናኘው ከሱ ጋር? ለምን አይሄዱም? ምን ወልቃይት ያለው ላይ አዲስ አበባ ያለው ታች አይደል እንደ ዮዳ ለምን እስካሁን አልሄዱም? ምን አገናኘው ከሱ? እሱ ትግል ወደ እነሱ ተኩሷል። ዮዳ አሁን እውነት እናውራ ከተባለ አጼ ዘርአያዕቆብ ይሄ መረጃ አለ። የታሰሩ ፋኖች አሉ እዛ ታውቃለህ? መረጃ አለ? አይ የለም። የታሰሩ ፋኖ ማን ይኸውልህ በትክክለኛው ሱዳን አይደለም። በትክክለኛው ሱዳን የተቀመጠ አምልጦ የሮጠ ልጅ ያወራኝ እኔ ሰው ብዙ አገኛለሁ። አላስፈላጊ ነገሮችን አላወራም። ማን ናቸው? እንደኛ ማናቃቸው ከየት የመጡ ፋኖች ናቸው? እዛ የሚታሰሩ አብይ አህመድ ያሰራቸው ፋኖችን ኮሎኔል ደመቀ ዘውዱ እያስጠበቀ አስሮ ያስቀመጣቸው ፋኖች አሉ። አይ ነው አይደለም። ለፋኖን ለማሰር ቆይ ፋኖን ለማሰር እሱ እኮ አይደለም። እሱ እኮ ጠባቂ ነው። እሱ ማሰር አይችልም። ጥላይ አይ ፋኖን ለማሰር ካልክማ እንትን እዚህ የአማራ ፋኖ በጎጃም የሚያስረው ፋኖ ቀላል ነው እንዴ? እነ መከታው የሚያስሩት ፋኖ ቀላል ነው እንዴ? ፋኖንማ ማሰር ካልክማ እዛው እንደውም አፋብን ውስጥ የሚተሳሰረው ፋኖ ነው እንደውም ብዛት ያለው። እኔ እዛ ወደ ፋኖ እዛ ሄደው ፋኖ የታሰረ ሰው አላውቅም። እጅ ሲሰጡ ነው የማውቀው። ግን እኔ እያልኩ ያለሁት ለማሰር ከሆነ ፋኖን በዚህ የምንወነጅል ከሆነ መጀመሪያ እዛ አፋብን ውስጥ ታስረው በምስኪን ዋሸራ ውስጥ ታስረው ያሉትን ፋኖች እነሱ ማስለቀቅ ነው። እነሱ እዛ ምስኪን ፋኖች አይደል ዳር የታሰሩ። እውነት እናውራ ከበጥላይ ሌላ ነገር ሌላ ነው የሚገናኝ ግን የለም። ከንተን 4 ኪሎ ያለው ታች መሄድ የፈለገ ሰው ሄዶ መሀል ላይ አልገባባቸውም። እንትን አላለም። ያ መሬት ከትግራይ ጋር የሚገናኝ መሬት ያ መሬት የሚያወጣው ከትግራይ ነው እንጂ ከኦሮሞ አይደለም። ባይዘወይ እውነቱን ነገረኝ ካልከኝ ጥላይ አነስት እናውራ ከተባለ እኔ እንደውም እውነቱን እናውራ ከተባለ እንኳን እሱ ወልቃይት አይደለም ጎንደር ጋር እኮ ከአብይ አህመድ ጋር ጥል እኮ የለውም እኮ። እዚህ ትግል ውስጥ የመጣው ለአማራነት ብለው ነው እንጂ የገቡት። ጎንደር ከአብይ አህመድ ጋር በምን ይጣላል? እስቲ ንገረኝ። እንደውም አጋር ነው እንጂ ሊሆን የሚችለው በ27 ዓመት ውስጥ እስቲ ልጠይቅ። እስቲ አሁን ያዩትን ወደፊት ለፊት ይዘዋቸው የመጡትን ፋኖች እና እውነት ለባህሪንነት ራሱ የሚመጡ ፋኖች ናቸው። ወደፊት ለፊት ይዘዋቸው የመጡት ፋኖ አቅም ያላቸው እንደው የጎንደርን ጥያቄ የሚያስመልሱ ናቸው። ኢቭን በአፋብን ደረጃ ያሉት አይደሉም። ለምን እውነት አናወራ? እውነት እናውራ። ድሮን የምንለው ጦርነት ካቆመ እኮ ጎንደር ጋር እኮ ድሮን አይመጣም አይደል እንዴ? አብይ አህመድ እዛ ጋር ድሮን አይወረውርም እኮ። እንደውም ጎንደር ጋር ያለው እንደውም ለአማራነት ብሎ ነው እየተዋጋ ያለው እንጂ
ጎንደር ጋር ራሱ ትግሉን እኮ ቢያቆም እኮ የትም የሚደርስ ነገር እኮ ጽምዶ ሲል ለምን የምትቃወሙት ዘመነን? እንዴት ነው ማለቃው? እሱማ መሬት የሚያስበላ እኮ ነው። ጽምዶ እኮ ወደ ታች ቢሆን ጥሩ ወልቃይትን እኮ የሚያስወስድ እኮ ነው መሬቱ እኮ ወልቃይትና ራያን የሚያስወስድ። በጽምዶማ እኮ ታየ እኮ ራያን ማዳን ችለናል። እሺ ራያ ልጆች ወደ ፋኖ ተቀላቀሉ። ራያን ህዝብ ያለው ማዳን ችለዋል? አዳኑ አላዳኑ? እሺ ጽምዶ ተባለ። እሺ ደራ ያለው ፋኖ ማዳን ቻለ? ደራን አላዳንም። ግን ራያን ሰጥቶ ጽምዶ አይከብድም? ደራን ሰጥተናል እኮ አበርገሌ የሚገርም ዋግምራ የሚባል ቦታ ላይ 2 ወረዳ እንትን ቲፒኤልኤፍ እና አገው ሽንጎ ተቆጣጥሮታል። ደራ የሚባለው ደግሞ ይኸውልህ ምን እንደሆነ ልንገርህ። ይወዳ አማራዎች ወልቃይት ሄደው መኖር ይችላሉ? ይወዳ አማሮች አይደሉ እንደ ወልቃይት ውስጥ ያሉት? አልገባኝም። ኖ አይደለም። እኛ ወልቃይት ነን ብለው ኖ ይኸውልህ ምንም ረግጠ ነው የሚሄድ አለብህ። እኛ ወልቃይት ነስ በአማራ ትግል ወልቃይት የጠራልኝ ሶሻል ሚዲያ ላይ ለምንድን ነው መግባትም የላቸውም እዚህ? ለምንድን ነው የአማራ ትግል እኮ ነው እነሱ የሚያዙ። የአማራ ትግል ማለት ምን ማለት ነው? ከአብይ አህመድ ጋር መዋጋት ብቻ ነው እንደ የአማራ ትግል አይልህማ። መሪው እኮ የአሳ ግማቱ ከወዳናቱ ይባላል። አብይ አህመድ ጋር መታገል ብቻ ነው የአማራ ትግል? አልገባኝም። ከህወሓት ጋር መታገል የአማራ ትግል አይደል? ከህወሓት ጋር እየታገለ አይደለም። አሁን እየተሞዳሞደ ነው። ቦታውን የማያያዝም ቦታውን እኮ እና ትግሬዎች ታዲያ ቦታውን አሁን ጠላይ ወይ ግልጽ ሆነ ይሰጥ ማለት ነው። በቃ ይሰጥና ወልቃይት የአማራ ነው። እና ቆይ ይሰጥ በቃ ለምንድን ነው ይታገልና ይስጥ በቃ ምንድን ነው የምናወራው? ለምን ልክ እንደ ራያ እንደሰጠ ነው፣ ልክ ዋግምራን 2 ወረዳ እንደሰጠ ነው፣ ልክ ደራን እኮ ሰጥተናል እኮ ዛሬ ደራ ይኸው በፋኖ ገብቶ አይደል እንደዛ አበላሽቶብን የወጣው ደራ ጋር ዛሬ እኮ ደራ እኮ 95% ያገኘነውን ደራ እኮ ለኦሮሞ ማስረክበን እኮ ነው ይወጣል ለሆነ እኔ አልገባኝም። የሚደረገው ኢቨንት ትግል ራሱ ግራ እያጋባኝ ነው ያለው። ስለዚህ እውነት እናውራ ከተባለ ጥላይ አሁን ግልጽ እንምጣና ወልቃይት ያለው ወልቃይት መሬት ለትግራይ እንዲሰጥ ትፈልጋለህ? አሁን ያለው መሬት ኦኬ ምን ይደረግ? ወልቃይት ዋጋ ተከፍ ወልቃይት ላይ ያለውን ትግል እኔ አጼው ምን ይደረግ ትግል ወደ ቆይ እኔ ልንገርህ፣ እኔ አዳምጠኝ። የወልቃይት ትግል ወደ አደባባይ ያወጣው ማን ነው? እኔ ስለሱ አይደለም ምን ይደረግ ወደ ጥላውን ምን መሰለ፣ አንዳንድ ጊዜ ፖለቲካ ማለት ታክቲካል ነው አይደል? አንዳንድ ጊዜ 10 ዓመትም 20 ዓመትም ቁማር እየተጫወትክ ይኸውልህ፣ አብይ አህመድ ወልቃይትን አሳልፎ ለትግራይ ሰጠ ማለት ከሞላ አማራ ጋር ተጣላ ማለት ነው አይደል? በአሁኑ ሰዓት ኮምፕሊትሊ ደግሞ ለፋኖ እንዲሰጥልህ አጠብቅም አይደል እንዴ? ያለው አማራጭ ምንድን ነው? ለራሱ ጥቅም ሲል ሳምሃው ትግሬዎችም እኮ እያለቀሱ እኮ ነው ለአማራ ሰጧል እያሉ እንደረቅሊ ሰጧል እያሉ እያለቀሱ ነው አይደል? አሁን ዋናውን የምጠይቀው ጥያቄ ኮሎኔል ደመቀ ዘውዱ አማራ ከሆነ ዋይ ናት ካስተዳደረ ሀፋ በአባቱ ትግሬ ነው በእናቱ አማራ ነው። ኦኬ ወሬቨር ግን እንደዛም ሆኖ ግን እዛ አሁን ወልቃይት 100,000 ምናምን የሚሆን ህዝብ አለ አይደል? በጣም ትልቅ ህዝብም አይደለም ከሌላው ስታው ግን 100,000 ነው እንግዲህ እንትን ያ ቦታ ለህዝቡ እና ለመሬቱ ብቻ አይደለም ታክቲካል የሆነች ቦታ ነው አይደል? 40-50 ሚሊዮን አማራ ነው ያለው ኢትዮጵያ መሬት ላይ ለ100,000 ሰው ሰላም አገኘና 100,000 ብላ አይደለም ያንን ወልቃይትን መቼም ለዛ ብቻ አይደለም የሚፈለገው አይደል? ወልቃይት የሚፈለግበት ሌላ ያው ሚስጥሮችን ታውቃለህ። እንደዛ ከሆነ በአሁኑ ሰዓት ወልቃይት ላይ የሚመረተውም ኢኮኖሚም ማን ነው እየተጠቀመው ያለው? ወዴት እየሄደ ነው? ህዝቡ ራሱን እያስተዳደረ ነው ወይ? እዛ ውስጥ አንጻራዊ ሰላም አለው ወይ? ለጊዜው ከትግራይ እጅ ውጭ ከሆነ ከቲፒኤልኤፍ እጅ ውጭ ከሆነ ኢቭን በብልጽግና ውስጥ ቢሆንም ዶንት ዩ ቲንክ ዳትስ ስቲል አሁን ቆይ እዛ ጋር ራሱ መከላከያውን እንምታ ብንል እዛ ጋር በቃ አማራ ክልል ተወረረኩ። በቃ ምንድን ነው የምናወራው? እዮዳብ አሁን አነስት መወራት አለበት። ይህ መከላከያውን ይኸውልህ እዛ ጋር ቦታዎችን ሂዶ የሚቆጣጠር ፋኖ ከሌለ እዮዳብ ልጠይቅ እስኪ አንተን እዛ ጋር አሁን ለምሳሌ እንደው እግዚአብሔር አያድርገውና ይሄም እንደዚህ አይነትም ጅል ናቸው ብዬ አላስብም። ለሳው እነ ኮሎኔል ደመቀ ወጡና መከላከያውን ጭፍጭፍ አድርጉት እዛ ጋር እንበል ምን ይሆናል? ከዛ በኋላ ኤርትራ፣ ትግሬ ማነው ስሙ
ግብፅ አንድ ላይ ነው የሚገቡት አይደል? በዛ በኩል በመከላከያ ላይ ታክቲካል ኦንላይን ኦቨርናይት ሊለወጥ ይችላል። በመከላከያው ላይ እምነት አለ ማለት ነው። ድንበር የሚጠብቅማ እና ድንበር የሚጠብቅ ነው መከላከያ ሰራዊት ተመታው። ትናንትናም አብሮ ሲሰራ የነበረው ታክቲካል ላይ ይሄ እኮ ሸርሙጣ እንትን ነው ፖለቲካ ታውቃለህ አይደል እንዴ? ኦቨርናይት አማራው እኔ የኔ አቋም ምርጫው ምንድነው? አማራው የአማራ ህዝብ ይኸውልህ ቆይ ድንበር ቆይ እንዴ ከተለይ እኔ ይኸውልህ ድንበር መታ ድንበሮች እኮ ናቸው እኮ እያወራን ያለው። ቆይ አሁን ቆይ ግልጽ ቆይ አንዴ ይሄንን ይኸውልህ ወልቃይት ጋር ያለ ድንበር፣ መተማ ያለ ድንበር፣ በእንትን በኩል ምንድነው በዚህ በራያ በኩል ያለ ድንበር ከትግራይ ጋር የሚያዋስን ድንበር፣ በዚህ በኩል ምንድነው በመተከል በኩል ያለ ድንበር፣ እሱን ክፍት አረክ ማለት እኮ በቃ አለቀ እኮ በቃ። እዛ ጋር ያንን ክፍተት የሚጠብቅ ሰው ከሌለ አሁን ለምሳሌ ፋኖ እዛ ጋር መታ እንበል፣ ቦታውን መጠበቅ አይችልም፣ ክፍት አድርጎ ይተዋል። ከዛ በኋላ ምን ሆነ? ጠላት እንዳለበት በቃ አማራ ክልል ተወረረ እኮ በቃ። ከሱዳን ይወረራል፣ በጉምዝ መሽሻ ይወረራል፣ በትግራይ ይወረራል፣ በኤርትራ ይወረራል። በቃ ሳንዱች ሆነን እኮ ቀረን እኮ። ምንድነው እኔ አንዳንዴ ጠላይ ፖለቲካ ስንሰራ ሪያሊቲውን እየተቀበልን መከላከያን የማትመታቸው ቦታዎች አሉ። መከላከያ እኮ ነገ እኮ የምትጠቀምበት እኮ ነው። መከላከያው ነው እኮ ነገ እኮ ኢትዮጵያ 4 ኪሎ ብትገባ ነገ እኮ አብይ አህመድን ስላወረድክ ብቻ 4 ኪሎ ስለገባ ኢትዮጵያን ትመራለህ ማለት አይደለም። ኢትዮጵያ የመፍረስ አደጋ ላይ ልትሄድ ትችላለች። እንዴ ማን ይጠብቀው ድንበሩን? እሺ አሁን መታናቸው ነው። እዛ ጋር ዳር ድንበር ያሉትን መታናቸው። ማን ይጠብቀው? ከዛ በኋላ ክፍቶ ነው። ከዛ በኋላ ምን ይሁን? በቃ እንወረር በቃ ታስት በቃ መጨረሻ ላይ መሀል ላይ ሳንዱች ሁሉ በኦነግ እንችለዋለን። በኦነግ ተወረድ፣ በህወሓት ተወረድ፣ በአጎ ሚሊሻ ተወረድ፣ በጉምዝ ሚሊሻ ተወረድ፣ በኤርትራ ተወረድ እንችለዋለን። እስቲ አንተ እስቲ እንደዚህ ብለህ እስቲ እንደው አስረዳን። እኔ አሁን ምንድነው እኔ አብይ አህመድ ብቻ እያልኩ ማልቀስ አልፈልግም። እኔ ሪያሊቲውን ደግሞ እጋፈጣለሁ። አቅም እንደሌለው አውቃለሁ። ፋኖ በዚህ ሰዓት ላይ አቅም የሌለውን ፋኖ ይዤ ዝም ብዬ ሁሉንም እየመታው ከዛ መጨረሻ ላይ ዳር ድንበር የሚጠብቅ የለ ምን የለ መጨረሻ ላይ እሳት ራት መሆን አልፈልግም። መሀል እስቲ አንተ አሁን እንዴት አድርጎ ዳር ድንበር መከላከያ የምትመታ አሁን ክልል ውስጥ ይሄ ወደ አዲስ አበባ ለመሄድ መከላከያ የምትመታ ከሆነ ችግር የለም። ዳር ድንበር ግን የሚጠብቅን መከላከያ የምትመታ ከሆነ ድንበር ክፍት እያረክ ነው ማለት። ድንበር ክፍት አረክ ማለት እኮ ሱዳን ትወስዳለች መሬት እኮ። ምንድነው የምናወራው? የሱዳን ጦር እኮ አማራ ክልል ውስጥ ገባ ማለት ጦርነት በተዘዋዋሪ አማራ ክልል ይዞ መጣ። የሱዳን ጦርነት ይገባ ኤርትራ አማራ ክልል ውስጥ ገባች ማለት ነው። ትግራይ አማራ ክልል ውስጥ ገባ። አሁን ለምሳሌ ኮሎኔል ደመቀ እንደው ኮሪደር እኮ ነው እያወራን ያለ። ሁመራ ላይ ቅጥቅጥ አደረገው እንበል መከላከያ በቃ ትግራይ ገባ በቃ። ትግራይን እንደማስቆም እናውቃለን። አነስት እናውራ ከተባለ ትግራይና ኤርትራ ከሱዳን ሰራዊት አልቡርሃን ሰራዊት ጋር ከመጣ በምን አቅሙ ነው እዛ ጋ ያለው የወልቃይት አማራ የሚያቆሙ? በምን አቅሙ ነው እዛ ጋ ያለው የእንትን አማራ ምንድን ነው የሚባለው ፋኖ የሚያቆሙ? አይችሉም። ፋኖ ሮጦ ነው የሚያመልጠው። እያየን አይደል? መከላከያ ሲመጣ ሮጦ እያመለጡ። እስቲ አንተ አስረዳኝ እንዴት እንደሆነ ቅጥላይ ክሊር ላድርግልህ። የአማራ ፋኖ ያሸንፋል። የአማራ ፋኖ ምድር ላይ ያለው የአማራ ህዝብ ይሄንን ስርዓት አይደለም ማንንም መቋቋም የማይችለው ጠንካራ የአማራ ሰራዊት አለ ብዬ አምናለሁ። ምድር ላይ አመራሮቹን እያልኩ አይደለም። ይሄ ዘመነ ምሬ ምናምን የምትላቸው ይሄ አጋሰሶች እነሱን እያልኩ አይደለም። እነሱ ላይ እምነት የለኝም። የተፈራማሞ የምትለው ላይም እምነት የለኝም። በአጠቃላይ ማለት ነው እምነት የለኝም። በግልጽ ነው የምናገረው። እኔ እምነት ያለኝ በህዝብ ላይ ነው። የአማራን ህዝብ ካነቃኸውና ከሰራህ አይደለም ይሄንን ኢትዮጵያን መቆጣጠር የሚችል ኃይል ምድር ላይ አለን። ያን ህዝብ እንዲነቃ እናድርገው። ይሄ ምን መሰለህ እስካሁንማ በአዴን የምትለው ከኛው መሃል የወጣ አጋሰስ ነው ምናምን ስለ የነበረው ኃይል ሶሻል ሚዲያ ላይ ምድር ላይ ማሰማርቶ ውዥንብር ሲፈጥርብን ነበረ። አሁን እኔ እንደ ንጉስና እንደ ጀግና እንደዚህ ወደፊት አታምጡት። የምትሰራውን ፖለቲካ እረዳሃለሁ እኮ ታክቲካል የሆነ ነገር እየተደረገ ነው አውቃለሁ። ግን ለህዝቡ እንደዛ ብላችሁ አታስተኙት። ማወቅ አለበት። እያንዳንዱ ጭንቅላቱን ማንቀሳቀስ መቻል አለበት የሚል አቋም ስላለኝ ነው እንጂ እንዳልከው ተነስቶ መከላከያው ጋር ወልቃይት እየምና እሱን አይደለም። ግን አሁን ምንድነው ቻሌንጅ እያደረኩ ያለሁት እዛ አካባቢ እምነት ሰጥተህ የምተኛበት ሰው የለም። አሁንም ነቅተህ ጠብቅ ህዝቤ ብለህ መናገር ነው ያለብህ። ኮሎኔል ደበቀ ያማልዳል የሚለው አካሄድ አይመቸኝም። እቺን እንድትይዝልኝ ነውና እናንተም ለህዝባችሁ ማድረግ መስራት ስለምትችሉ አጼው እናንተም ለህዝባችሁ ሌላ ነገር ይዛችሁለት ኑ። ይሄንን ብላችሁ እንዳተኙ ንቁ። እኔ አሁን የማየው ምን እንደሆነ ነገር ይሄ ጦርነት ከአማራ ክልል መውጣት አለበት። ይሄን ጦርነት አሁን ለምሳሌ ኦሮሚያ ክልል የምታስገባ ከሆነ ዴንጀረስ
አሁን ባለው ደረጃ ቢካዝ ለምንድነው ዴንጀረስ? አንድ ከክልሉ ውጭ ያለውን አማራ አላስታጠቅም። ስለዚህ ጦርነት ከክልሉ ውጭ ያላስታጠቅከውን አማራ ጦርነት ከለኮስክበት ቶታሊ ይገደላል፣ ይጨፈጨፋል፣ ጄኖሳይድ ሁላ ሊፈጸምበት ይችላል። አሁን ካለው በላይ አንድ በል። ስለዚህ የምትመርጠው መሬት ምንድን ነው? አማራ በብዛት የሌለበት መሬት። አማራ በብዛት የሌለበት መሬት የት ነው ያለው? አንተ የምታውቀው ጠላይ ኢትዮጵያ ውስጥ ካሉት ክልሎች ውስጥ አማራ የሌለበት መሬት ትግራይ ክልል ነው፣ ሌላ የለም። ስለዚህ ጦርነት የምታካሄደው ማህበረሰብ የሌለበት ቦታ ነው የምትሰበው ጦርነት። ስለዚህ ጦርነት የግዴታ ያንን ጦርነት ወደዛ ጋር ስንስብ እዚህ ጋር ያለው አፋብኖች እኮ መደራጀት ይችላሉ ከፈለጉ ቀስ በቀስ እኮ መሪያቸውን መርጠው ምናምን። ይሄውን የምትለው አፋብን ትግል እክምቢ 100 ዓመት ሊፈጅ ይችላል አናውቅም። 17 ዓመት ሊፈጅ ይሄ ተደራጅተው አመራሮቹ ደህና አመራር ተመርጠው ምን እስከሚሉ ዊዶን ነው ስንት ዓመት እንደሚፈጅ ሰው የዓመቱን እነሱ እስከሚጠብቁ ህዝባችን መጨፍጨፍ የለበትም በድሮን እና ዝም ብሎ እየመጣ በመሳሪያ ምስኪን ፋኖችን መገደል የሌለባቸው። ስለዚህ ሁሌ ጦርነት ከአንተ ነው የምታሸሹ። ያን ጦርነት ደግሞ የምናሸሸው እኛውን ለምሳሌ ቀለሊት ፕሮፓጋንዳ የምንሰራው ጦርነቱ ከኛ ክልል መውጣት አለበት። በቃ አሁን እያደረጉ ያሉ ኤርትራዎችን ካያቸው ጦርነት ከነሱ ክልል ሊያወጡ ነው የሚፈልጉት። ኤርትራኖችን ካያቸው ከነሱ ሀገር አውጥተው ወደ ኢትዮጵያ ውስጥ ነው መምጣት የሚፈልጉ። ስለዚህ ሁሌ ስማርት የሆነ ፖለቲካ ምንድን ነው የምታደርገው? አሁን አቅምህን ታያለህ። አቅምህ ገና ነው፣ በደንብ ገና አልተደራጀም። ያንን ፈርም ቀጥታ ግራብ የምታደርግበት አቅም የለም። ስለዚህ የምታደርገው ምንድነው? ጦርነት ከአንተ አካባቢ አሽትተህ ከዛ በኋላ ራስ አካባቢ ደግሞ ታደራጃለህ። ያንን ነው መስራት ያለባቸው እነሱ። ያንን ለመስራት ቴክስ ታይም። ስለዚህ ለጊዜው ጦርነቱን ወደ ሌላ ቦታ ይሰድልን፣ ህዝባችን የሌለበት። አሁን ግን ኦሮሚያ ክልል ግን ብትወስደው ግን አሁን ለምሳሌ ቀጥታ ወደ አዲስ አበባ ዘምታለሁ ብለህ ከገባ ሸዋ ይጨፈጨፋል። ቢካዝ ሸዋ ጋር የተደራጀና ያልተደራጃል ገና። እንደገና ደግሞ አዘሴም ታይም ደግሞ ይሄ ያለው አፋብሩ በጣም ብዙ ጎጠኛ ቡድን አለ እንደምታየው መተና። አሁን ለምሳሌ እነ አስረስማሪ እና እንትን ጦር ይዘናና ሸዋ ጋር ይዘህ ብትመጣ ይመጣል አይመጣም? ወለጋ ጋር ይዛችሁ ሂዱ ብትላቸው ይመጣሉ አይሄዱም? ስለዚህ የሸዋ አማራ ይጨፈጭፋል ማለት ነው እዛ ህዝቡ። አዲስ አበባ ያለው እንደውም አሁን ካለው በላይ ይጨፈጭፋል ብዬ አስባለሁ። ስለዚህ ፖለቲካውን ስንሰራ አትሊስት ስትራቴጂ እናርገውና አሁን ጦርነቱን ወደ ሌላ ቦታ እንውሰደው። አማራ ክልል ውስጥ ጦርነት ለጊዜው ሪላክስ ማድረግ አለበት።